ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮ 1.3 ቬክተር አዲሽን ኤንድ ሰብትራክሽን የሚለውን አይዲያ ይዤላችሁ መጥቻለሁ። ስለዚህ በጣም ቀለል ያለ እና ግልጽ የሆነ ማብራሪያ ያሳያችኋለሁ ማለት ነው። ቪዲዮውን ሰብስክራይብ በማድረግ እንድትጀምሩት በአክብሮት ጠይቃችኋለሁ እንደተለመደው። ዋት ዳዝ ቬክተር አዲሽን ኤንድ ሰብትራክሽን ሚን የሚለውን ክሊርሊ ነው የማሳያችሁ ማለት ነው። ኦኬ በጣም ቀላል የሆነ ኮንሰፕት ነው። ኦኬ ቬክተሮችን እንዴት አድ እናደርጋለን፣ እንዴት እንቀንሳለን? ቬክተርስ ካን ቢ አድድ ኤንድ ሰብስትራክትድ። ቬክተሮች መቀነስም መደመርም ይችላሉ። በት ምን ሲኖራቸው ነው መደመር? ለምሳሌ ፎርስ እና ቬሎሲቲ አይደመሩም፣ አይቀነሱ እንዳለ ነው የሚቀመጡት። ስለዚህ ቬክተሮች ለመቀናነስ እና ለመደማመር ምን አንድ ላይ አዳፕ ለመደረግ እና ወይም ሰብስትራክት ለመደረግ ምን አለ ማለት ነው፣ ተመሳሳይ ዩኒት ሊኖረው ይገባል ማለት ነው። ስለዚህ ተመሳሳይ የሆኑ ኳንቲቲዎችን ዩኒት ያላቸውን ኳንቲቲዎች ነው መቀነስና መደመር የምንችለው። አዘርዋይዝ ቫዮሌት ያደርጋል ማለት ነው፣ ወይም አይሰራም ማለት ነው። ኦኬ by the end of this section you should be able to apply vector addition and subtraction technique to solve real life problems. ሰዎች እንትን ችግሮችን ለመፍታት ወይም ቬክተር ምንድነው ሰብትራክት እናደርጋለን፣ አድ እናደርጋለን። define the term resultant vector. what does resultant vector የሚለውን እዚህ ጋር አንሰር ማድረግ ይጠበቅብናል ማለት ነው። ኦኬ እዚህ ጋር ምንድነው ኤክሰርሳይዝን ስናይ is it possible to add two vectors if equal magnitude to get zero? explain ነው የሚለው። is it possible to add two vectors of equal magnitude to get zero? explain። አሁን እዚህ ጋር ፖሲብል ነው አይደለም የሚለውን ለመመለስ ምንድነው የሚለው ጥያቄው መጀመሪያ መረዳት አለብን ማለት ነው። ኦኬ ሁለት እኩል የሆኑ ቬክተሮችን ደምረን ዜሮ ሪዛልታንት ማግኘት ይቻላል ወይ አድ አድርገን? that's possible። ኦኬ ይቻላል። ምክንያቱም if two vectors have equal magnitude but in both direction their resultant would be zero ይሆናል ማለት ነው። for example የሆነ ቬክተር ወደዚህ ወደ ኢስት ወይም ወደ ራይት ዳይሬክሽን ወይም ፖዚቲቭ ኤክስ አክሲስ ምን እያደረገ ነው ማለት ነው፣ አሮ እንደዚህ አንድ ቬክተር አለ ማለት ነው። ለምሳሌ 5 ኒውተን ብንለው እንደገና ደግሞ አንዱ ደግሞ ወደ ተቃራኒ አቅጣጫ 5 ኒውተን ነው ማለት ነው። እነዚህ ቬክተሮች አድ እናደርጋለን ማለት ነው። አድ አደረግን ማለት ግን ሁለቶችን በተመሳሳይ ሳይን አድ ማድረግ አይደለም። ኦኬ ስለዚህ በተቃራኒ ሳይን ነው። ለምሳሌ ይሄኛው ፖዚቲቭ ሲሆን ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው ማለት ነው። ኦኬ ስለዚህ ይህንን ጥያቄ ለመመለስ ይህንን መስራት ነው የሚጠበቅብን። 5 ኒውተን ፕላስ ኔጌቲቭ 5 ኒውተን እዩት። አሁን እዚህ ጋር ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ስለሆነ 5 ኒውተን ማይነስ 5 ኒውተን ኢኳልስ ቱ 0 ሪዛልታንት ማግኘት ይቻላል ማለት ነው። ስለዚህ ይሄኛው አዎ ፖዚብል ነው። እንዴት ካላችሁኝ ኦፖዚት ዳይሬክሽን ከሆኑ ብቻ ነው ግን የሚቻለው ማለት ነው ብለን መመለስ እንችላለን። ይህችን ኤክሰርሳይዟን በጣም አሪፍ ጥያቄ ነው። ኦኬ እንግዲህ ወደ መጽሐፋችሁ ዴፊኒሽን ስናይ ዲፍረንት ማቴማቲካል ኦፕሬሽን ካን ቢ ፐርፎርምድ ዊዝ ቬክተርስ። አዎ ማቴማቲካሊ የምንጠቀማቸው በጣም ብዙ የቬክተር ሩሎች ስላሉ ምን ላይ ፐርፎርም መደረግ ይችላል? ምን ላይ? ቬክተር ላይ። you need to understand the mathematical properties of vectors like addition and subtraction. እነዚህን መረዳት አለብን። አዲሽን ሰብስትራክሽን የሚሉት አዲሽን ቬክተር ማለት ምን ማለት ነው? አዲሽን ቬክተር አሁን ከዚህ ነው የምንጀምረው። ኦኬ አዲሽን ቬክተር ማለት ምን ማለት ነው? when we add vectors you need to add both magnitude and direction. of course ዳይሬክሽኑንም ማግኒቱዱንም መደመር ይጠበቅብናል ማለት ነው። አለስ ምን አይሰራም ማለት ነው፣ ካለበለዚያ አይሰራልንም ማለት ነው። the resultant of a number of vector is a single vector whose effect is the same as the individual vector acting together. አሁን እንግዲህ ሪዛልታንት ቬክተር ማለት ምን ማለት ነው ስትባሉ ዴፊኒሽን ነው። በቃ ሪዛልታንት ቬክተር ማለት ይሁት the resultant እዚህ ጋር ሪዛልታንት ኦፍ ቬክተርስ ሪዛልታንት ማለት ሚኒንጉ ነው። ይሄ በቃ ከዚህ ጀምሮ እስከዚህ ያለው ሪዛልታንት ኦፍ ሚኒንጉ ይሄን ይመስላል። ሪዛልታንት ኦፍ a number of vector is the single vector ነው። ለምሳሌ ሪዛልታንት ማለት ይሄ no matter
the direction is different ምን ዳይሬክሽኑ ቢቀያየርም ችግር የለውም you just consider adding or subtracting those given vectors ለምሳሌ እዚህ ጋር ወደ ኢስት እየሄደ ነው እንደገና ደግሞ አሁንም እዚህ ጋር ወደ ኢስት እየሄደ ነው ይሄኛው ሌላ ቬክተር 3 ኒውተን እዚህ ጋር ደግሞ 5 ኒውተን ብናደርገው ስለዚህ እነኚህን ሪዛልታት ፈልጉ ብንባል መጨረሻ ላይ የሚገኘው ሲንግል ቬክተር ነው ያ ማለት እንደዚህ ሆኖ እናገኘዋለን እንደምራቸው ሁለቶችን 7 ኒውተን እናገኛለን ማለት ነው ስለዚህ ዴፊኒሽኑም በዚህ አይነት መንገድ መረዳት ይችላልሽ በጣም ቀላል ስለሆነ ሶ ኤ ሲንግል ቬክተር ነው ይሄው ሲንግል ቬክተር አገኘ ማለት ነው ኦኬ ሲንግል ቬክተር whose effect is the same as the individual vector ኢፌክቱ እንደ ኢንዲቪጁዋል ቬክተር ነው ተመሳሳይ ነው የሚሆነው ያ ማለት ይሄ ኢፌክቱ እንደዚህ ነው ይሄው ተመሳሳይ እዚህ ጋር ነበር አቅጣጫው አይደለ ይሄው ኢፌክቱ ለምሳሌ ኦፖዚት ከሆነ ወደ ትልቁ ቬክተር ነው የሚሄደው ምኑ ቬክተሩ ሪዛልታንቱ የትልቁ ቬክተር ነው የሚይዘው ተመሳሳይ አቅጣጫ ከሆኑ ግን እንደዚህ አሁን እንደሰራናቸው ተመሳሳይ አቅጣጫ ከሆኑ አዳፕስ ለሚደረጉ ማክሲመም ሪዛልታንት እናገኛለን ስለዚህ እሱ ነው የሚለው individual vector acting together in other words the individual vectors can be replaced by the resultant where the overall effect is the same አሁን እዚህ እንግዲህ የምናየው የሁሎችን ቬክተሮች ኢፌክት ተመሳሳይ በሆነበት ሁኔታ ነው የምንወስደው ማለት ነው ምን ሪፕሌስ የያና ሪዛልታንት ቬክተሩ በሁለቶችም የሚተካው መቼ ነው ኢፌክቱ ተመሳሳይ ሲሆን ነው ብለን መግለጽ እንችላለን ማለት ነው ኦኬ so you should remember that only vector of the same kind can be added which means ምን ለማለት ፈልጎ ነው 5 ኒውተን plus 5 meter per second square እንግዲህ is it possible to add these vectors no it's impossible to add vectors which have different SI units ለምሳሌ 5 ኒውተን እና 5 meter per second square እንደምር ብንል አንችልም ይሄ አንችልም ማለት ነው ስለዚህ ላይክ ይሄን መደመር እንደማንችል ሁሉ እዚህ ጋር ምንድነው የሚለው you should remember that only vectors of the same kind can be added no for example two forces or two velocities can be added but a force and a velocity cannot be added it's impossible to add different vectors ለምሳሌ ይሄን ነው የሚለው ዲፈረንት ካይንድ ያላቸው ነው ማለት ካይንድ ከሆነ ፎርስ ነው እዚህ ጋር ፎርስ ነው ማለት ነው ኦኬ አለበለዚያ እዚህ ቬሎሲቲ ከሆነ እዚህ ጋር ቬሎሲቲ ተመሳሳይ ዝርያ መኖር አለባቸው ለምሳሌ ስፒድ አለ እዚህ ጋር ስፒድ ሶሪ ቬሎሲቲ ቬክተር ቬሎሲቲ አለ እንደገና ደግሞ ምን አለ ሌላ ሞመንተም ቢኖር እነኚህ ነው መደመር ይቻላል አይቻልም ሶ እንደዚህ ነው የሚላችሁ ማለት ነው ኦኬ ኮንሴፕቶችን እንያለን አሁን scalars and vectors can never be added አዎ ለምሳሌ እዚህ ጋር ዲስታንስ ሶሪ ይሄ ዲስፕሌስመንት ነው ፕላስ ዲስታንስ ብንባል እንግዲህ በዛኛው ቪዲዮ እንደገለጽኩላችሁ ከላው ላይ ተጽፎ የሆነ ኳንት ተጽፎ ከላው ላይ አሮ ካለውና ቦልድ ሆኖ ከተጻፈ ያ የሚያሳየው ቬክተር እንደሆነ ነው ብያቸዋለሁ ስለዚህ ዲስፕሌስመንት እና ዲስታንስ ሊደመሩ አይችሉም ማለት ነው ዳይሬክሽን ስላለው ዲስፕሌስመንት ሶ ያ ማለት ቬክተር which is equals to scalar plus direction alright እንግዲህ ቬክተር ማለት ስካለር ፕላስ ዳይሬክሽን ነው ብለናል ለምሳሌ ዲስፕሌስመንት አሁን ዲስፕሌስመንት ብንል እዚህ ጋር ዲስታንስ 5 ሜትር አለ this is scalar ኦኬ ስለዚህ due to east ስለዚህ ብለን መግለጽ እንችላለን ማለት ነው ዲስፕሌስመንት 5 ሜትር due to east ዲስታንሱ በምን ያህል ወደ ኢስት ካል ምን ገለጽን ማለት ነው ስለዚህ ቬክተርን ገለጽ for any two vectors to be added they must be of the same nature ቀድሜ ገለጽ ነው ማለት ነው ሜን ፖይንቶቹ እነዚህ ናቸው በቃ ኦኬ if vector a and b have resultant r this can be represented mathematically as r equals to a plus b ለምሳሌ let's say this is vector a and also we have another vector here መጀመሪያ እስኪ በተመሳሳይ አቅጣጫ ልጻፈው and also we have another vector here vector b the resultant r which is equals to how much ብንል አሁን እዚህ ጋር ቦልድ ተደርገው ስለተጻፉ r የለው so r resultant vector is equals to vector a plus vector b
ስለዚህ ይሄ እንደዚህ ይመጣል ማለት ነው። ስለዚህ ስንደምራቸው ተመሳሳይ አቅጣጫ ስለሆኑ አንድ ሲንግል ቬክተር ይሰጡናል ብለን ቅድም እንዳየነው ይሆናል ማለት ነው። ኦኬ let's continue here. Let's consider for a special case of addition vector. ስፔሻል ኬዝ አለ ቅድም አይተነዋል ራፍሊ አሁን ዲቴል ማየት እንችላለን። when two vectors are parallel same direction ቅድም ያየነው ነው። ምን ይፈጠራል ነው ፓራላል ሲሆኑ if vector A and vector B are parallel then the magnitude of their resultant vector is the sum of the magnitude of the two vectors. Hence the magnitude of the resultant vector is here. Okay, when you add two vectors which are in parallel, the resultant of those vector will be ምን ይሆናል ማለት ነው the magnitude of the two vectors ይሆናል ማለት ነው። ለምሳሌ ቅድም ያሳያችሁ ነው 5 ሜትር ፐር ሰከንድ ፕላስ 5 ሜትር ፐር ሰከንድ equals to 10 ሜትር ፐር ሰከንድ ተመሳሳይ አቅጣጫ ስላሉ ማለት ነው። Okay, seeing the two vectors in the same direction, the direction of the resultant vector is the direction of one of the two vectors. ተመሳሳይ ስለሆኑ ለምሳሌ እዚህ ጋር አንድ ቬክተር አለን ብለናል። እዚህ ጋር ግልጽ እያደረኩ ለመሄድ ነው እንጂ በጣም ቀላል የሆነ ኮንሰፕት ነው። እዚህ ጋር አንድ ቬክተር አለ። ስለዚህ ይሄኛው ቬክተር ቬክተር ኤ አለ፣ እዚህ ጋር ቬክተር ቢ አለ። ወይ እዚህ ጋር መታችሁ ትደምሩታላችሁ ወይ ይሄኛውን ደግሞ እዚህ ጋር መታችሁ ትደምሩታላችሁ ነው የሚለው። ሶ ይሄ ቀላል ኮንሰፕት ነው። ኦኬ when two vectors are acting in opposite direction ኦፖዚት ሲሆኑና ወይም አንቲ ፓራላል ሲሆኑ ማለታችን ነው። በሌላ አባባል ኦፖዚት ማለት አንቲ ፓራላል ሲሆኑ ነው። ለምሳሌ ቅድም ያየነው ነው። አሁንም ሌላ ምንም አዲስ ነገር የለውም። ይሄ 10 ኒውተን ቢሆን ይሄ ደግሞ 8 ኒውተን ቢሆን ስለዚህ 10 ሲቀነስ ሶሪ እዚህ ጋር አሁን የትኛው ነው ፖዚቲቭ የትኛው ነው ኔጌቲቭ? this is 8 ኒውተን ኦኬ። ይሄኛው ስንት ነው? 10 ኒውተን። አሁን ሪሜምበር ማድረግ ያለባችሁ ነገር ይኖራል እዚህ ጋር ማለት ነው። ስለዚህ አሁን እዚህ ጋር ይሄ 8 ኒውተን ፖዚቲቭ ነው። 8 ኒውተን ፕላስ ማይነስ 10 ኒውተን ኦኬ። ስለዚህ አሁን ማይነስ 10 ኒውተን። አሁን እንግዲህ ይሄ ቬክተር ወደዚህ ወደ ኢስት 8 ኒውተን ነው። ይሄኛው ደግሞ ወደ ዌስት 10 ኒውተን ነው። ሲመጣ ስንት ይመጣል? 8 ሲቀነስ 10 እኩል ነው ኔጌቲቭ 2 ኒውተን። ኔጌቲቭ 2 ምን ማለት ነው? ኔጌቲቭ 2 ማለት ይሄኛው ትልቅ ቬክተር ነው አይደለ? ይሄኛው ወደ ትልቁ ቬክተር ይሄዳል። ቅድም እንደገለጽ ነው ወደ when you add opposite vectors the magnitude of those vectors will be የትኛውን ይዛል ማለት ነው? የትልቁን ቬክተር ይይዛል ማለት ነው። የትልቁን ቬክተር ፎሎ ያደርጋል ማለት ነው። ስለዚህ እሱ ነው ማለት ነው። ስለዚህ መጨረሻ ላይ ሪዛልታንቱ እንዴት እንጽፋለን? -2 አንልም። ኦፖዚት ዳይሬክሽን እንትን ወደ ዌስት መሆኑ ስለምናውቅ 2 ሜትር ፐር ሰከንድ ወይም 2 ኒውተን ብለን እናስቀምጣለን ማለት ነው። ይሄን ነው የሚላችሁ። ቀላል በጣም ቀላል ነው። if vector A and B are parallel the magnitude of the resultant vector is the difference of the magnitude of the two vectors hence the magnitude of the resultant vector is ይሄን ይመስላል። ኦፖዚት ብላችሁ ተኩት። እዚህ ጋር ኦፖዚት ቢሆኑ ነው የሚለው እዚህ ጋር ተሳስቶ ነው። ኦኬ ኦፖዚት ተብሎ ነው መተካት ያለበት። if vectors A and B are parallel then the magnitude of resultant vector is the difference of the magnitude of the two vectors ይሄን ነው ይመስላል ኦፖዚት ሲሆኑ ማለት ነው። ያ ማለት ቬክተር A plus ኔጌቲቭ ኦፍ ቬክተር B which equals to ቬክተር A minus ቬክተር B ቺን ሩል እንዳትረሱ። ስለዚህ ይሄ መቼም ቢሆን ትሩ መሆን ይችላል ማለት ነው። አለበለዚያ ደግሞ ምን ማለት ይቻላል? ቬክተር A plus ቬክተር B which is equals to ቬክተር B plus ቬክተር A ማለት ይቻላል ማለት ነው። ግን በሰብስትራክሽን ጊዜ ግን ሊሆን አይችልም። ኦፖዚት ዳይሬክሽን ከሆኑ ግን የሚያመጣው እንትን የተለያየ ሊሆን ይችላል። ግን ብዙ ጊዜ ግን ተመሳሳይ ቁጥር ለምታገኙት ለምሳሌ አሁን ቬክተር A plus ኔጌቲቭ ኦፍ ቬክተር B which equals to ኔጌቲቭ ኦፍ ቬክተር B plus ቬክተር A ብንለው ለምሳሌ ቬክተር A እንስጠው እዚህ ጋር 5 ኒውተን ብንሰጠው ቬክተር B ደግሞ A which equals to ቬክተር B ደግሞ ስንት ብንሰጠው 10 ብንሰጠው እስቲ በሁለቱም እንስራው። አንደኛ በዚህኛው እንስራው፣ ሁለተኛ በዚህኛው እንስራው። እስኪ የመጀመሪያውን እቺ እንጠቀም። ቬክተር A ስንት ነው? 5 ሶሪ ቢን እናስቀድም በዚህኛው ሩት ስለምንሰራው ኔጌቲቭ 10 ፕላስ 5 ኢኳልስ ቱ
ኔጌቲቭ 5 ኒውተን ኢን ዘ ኢስት ኦር ኢን ዘ ኔጌቲቭ ኤክስ አክሲስ ማለት ነው። ኦኬ ይህችኛዋን ተጠቅመን ስንሰራ 10 ሲቀነስ ስንት ማለት ነው? 5 10 ሲቀነስ 5 ስንት ነው? ይሄኛውን ስንሰራ ማለት ነው ስንት ነው ማለት ነው? 5 ይኸው ልዩነት አለው ማለት ነው። ያ ማለት ቬክተሩ ዳይሬክሽኑ የተለያየ ነው ማለታችን ነው። እዚህ ጋር ለምሳሌ ቬክተር ኤ እዚህ ጋር እዚህኛው ጋር ስንት ነው? ወደ ኦፖዚት ነው ማለት ነው። ቬክተር ቢ ማለት ቬክተር ቢ ኢን ዘ ዌስት ዳይሬክሽን ነው። ቬክተር ቢ ደግሞ ኢን ዘ ኢስት ዳይሬክሽን መሆኑን ያመለክታል ማለት ነው። ኦኬ ስለዚህ በዚህ አይነት መንገድ መረዳት ትችላላችሁ። ሲንስ the two vectors in opposite direction with one another, the direction of the resultant vector is the direction of the larger vector. ቀደም ገልጸናል። ምንም ድጋሚ ማንሳት አይጠበቅብንም። when two vectors are perpendicular አሁን ደግሞ ፐርፐንዲኩላር ሲሆኑ ለምሳሌ ይሄ ቬክተር እዚህ ያለ እንደገና ደግሞ ይሄ ቬክተር እዚህ ያለ ስለዚህ ፐርፐንዲኩላር ቬክተር ሲሆኑ ምንድነው የሚፈጠረው የሚለው እንዴ if vector a and b are perpendicular to each other then the magnitude of the resultant vector is obtained using the Pythagoras theorem. Hence the magnitude of the resultant vector is ይሄን ይመስላል። ለምሳሌ ሌሳይ እዚህ ጋር መጻፋችሁ ላይ አለ እነዚህ ፐርፐንዲኩላር ቬክተሮች ናቸው። ኦኬ ይሄኛው ቬክተር ኤ ነው፣ ቬክተር ቢ ስለዚህ ፐርፐንዲኩላር ናቸው። ስለዚህ ሪዛልታንቱ እንደዚህ ይገኛል በፓይታጎረስ ቲዮረም። ኦፖዚት እዚህ ጋር ቴታ አለ፣ ቴታ እዚህ ጋር ይሄኛው ኦፖዚት ነው። ኦፖዚት ወይም እዚህ ጋር እንትን ልበልና ላሳያችሁ። ኦኬ ስለዚህ ሪዛልታንት እዚህ ጋር ቬክተር ኤ እዚህ ጋር ቬክተር ቢ። ኦኬ ስለዚህ ሪዛልታንት ምንድን ነው የሚለው ከፍ አደረገውም ችግር የለውም። ቴታ አለ፣ የዚህኛው ቴታ ኦፖዚት ይሄ ነው። ኦፖዚት አጀሰንት ሃይፖትነስ ሳይን ቴታ እዚህ ጋር ብናይ ሳይን ቴታ is equals to opposite over hypotenuse ሳይን ቴታ ቤዚክ የሆነ ነገር ስለሆነ ልንገራችሁ ብዬ ነው እንጂ እዚህ ጋር አይደለም ያለው። ይሄ ወደፊት የምናየው ነገር ነው። እሺ cos theta is equals to adjacent over hypotenuse ይሆናል ማለት ነው። ስለዚህ እዚህ ጋር ዋናው ኮንሴፕት ምንድነው? a square plus b square which equals to r square ፐርፐንዲኩላር ሲሆኑ ብቻ ነው ይሄን የምንጠቀመው። አለበለዚያ አንጠቀመውም። ሌላ ቬክተር ላይ ማደረግ ይችላል የሚለው ማግኒቱድ ይመስላል ማለት ነው። አንድ ራዲካል a square plus b square ለመግለጽ እንችላለን ማለት ነው። መቼ ፐርፐንዲኩላር ሲሆኑ the direction of the resultant vector is obtained using the trigonometric equation። ቀደም የነገርኳችሁ ነው። ለምሳሌ ሪዛልታንት ቬክተር ካገኛችሁ በኋላ አንግሉን ማግኘት ይጠበቅባችኋል። ለምሳሌ ፐርፐንዲኩላር ቬክተር ሲሆኑ ይሄ ቴታ ነው፣ ይሄኛው ኦፖዚት ነው፣ ይሄኛው አጀሰንት ነው። ስለዚህ ታን ቴታ which is equals to opposite over adjacent። ይሄ ለምሳሌ ኤ እንበለው፣ ይሄኛውን ቢ እንበለው። ስለዚህ ኦፖዚቱ ማን ነው? ኤ ኦቨር ቢ equals to ታን ቴታ ነው። ኦኬ ይሄኛው ታን ቴታ ነው ማለት ነው። ኦኬ ስለዚህ ይሄኛውን እዚህ ጋር በምታደርጉበት ጊዜ ቴታ which is equals to tan inverse of ምን ይሆናል ማለት ነው? a over b or y over x ማለት ትችላላችሁ። ሲንስ y ማለት ነው ቨርቲካል ስለሆነ ማለት ነው። ኤክስ ደግሞ ሆሪዞንታል ስለሆነ y over x ወይም እንደየተሰጠችው ቫሪያብል እንደዚህ መጠቀም ትችላላችሁ። ስለዚህ አንግሉን በምንፈልግበት ጊዜ tan inverse equals to ቴታ equals to tan inverse of b over a ማለት ትችላላችሁ ማለት ነው። ወይም እንዳሰጣጡ ነው። እኔ ከጻፍኩት ጋር እንዳይምታታባችሁ ስለሰጠው ነው፣ እንዳሰጣጡ ስለሆነ ነው። ኦኬ በዚህ አይነት መንገድ መግለጽ ይቻላል ማለት ነው። ኦኬ እዚህ ጋር በምናየው ጊዜ እንግዲህ ሁለት ቬክተሮች ፓራላል ሲሆኑና ሁለት ቬክተሮች ኦፖዚት ሲሆኑ ይሄን ይመስላል። ሁለት ሲደመር አራት ይሄው የሚሰጡናል ማለት ነው በተመሳሳይ አቅጣጫ። እንደገና ደግሞ ይሄኛው ሁለት ወደዚህ ይሄኛው አራት ወደዚህ ሲሆኑ
ትንሽ ቬክተር ሰጡን ማለት ነው። ስለዚህ ኦፖዚት ዳይሬክሽን ስለሆነ ወደ ትልቁ ይሄዳል የሚለውን የሚያሳያችሁ በጣም ቀላል የሆነ ኮንሰፕት ነው ማለት ነው። ኦኬ for example the 4 Newton and 2 Newton force can be added or subtracted to get the resultant force. that is the net force is resultant of adding up all the force vector as shown in the figure የሚለውን ይሄን ያሳያችሁ ማለት ነው። ኦኬ ኖት አለች እዚህ ጋር ምንያት ኬ ኮንሴፕት the resultant of two vectors acting on the same point is maximum። አዎ ለምሳሌ 2 ኒውተን ወደዚህ ቢሄድ ወደዚህ ደግሞ 1 ኒውተን ቢሄድ እንደገና ደግሞ እዚህ ጋር 4 ኒውተን እና ደግሞ ይሄኛው 6 ኒውተን ቢሄድ የነኚህ ምንድነው የሚሆነው ማክሲመም ነው የሚሆነው። ተመሳሳይ አቅጣጫ ስለሆኑ ማክሲመም ስንት ይሆናል ማለት ነው 10 ኒውተን። የነኚውስ ሚኒመም ነው የሚሆነው። ሚኒመም 2 ሲቀነስ 1 እኩል ነው 1 ኒውተን የነኚህ ማለት ነው። ሚኒመም የነዚህ ማክሲመም በቃ አለቀ። እነዚህን መያዝ በጣም ኢምፖርታንት የሆነ ኮንሴፕት ነው ማለት ነው። ኦኬ ኮንሴፕት ላይ parallel vectors ማለት two vectors a and b are said to be parallel when they have the same direction ሲኖራቸው ብቻ። antiparallel two vectors a and b are said to be antiparallel when they have opposite directions ተቃራኒ አቅጣጫ ሲኖራቸው ነው ማለት ነው። exercise 1 እስኪ እንያ if two vectors a and b are perpendicular an angle between them is 90 degree how you can find sum of two vectors። እንግዲህ ፐርፐንዲኩላር ሆኑ ማለት ቅድም ያየነው ነው። the angle between them is 90 degree ማለት ፐርፐንዲኩላር ቬክተር ናቸው እያለ ነው። በቃ ፐርፐንዲኩላር ቬክተር ናቸው። ስለዚህ 90 ዲግሪ ይሄኛው 90 ዲግሪ ነው ማለት ነው። 90 ዲግሪ ነው። ስለዚህ ሪዛልታንቱ እንዴት እንፈልጋለን? ቅድም እንዳየነው በፓይታጎረስ ቲዮረም a square plus b square እኩል ነው r square ብለን መፈለግ እንችላለን። what about the direction? direction is equal to opposite over adjacent። opposite ማን ነው? a ነው። adjacent b ነው። a over b ምንድነው? tan inverse መደረግ ይችላል ማለት ነው። ኦኬ ይሄን ኤክሰርሳይዝ የሚጠይቃችሁ እንደዚህ አድርገን ነው መስራት የምንችለው ነው ማለት ነው። the sum of the vectors can be solved ምን በመጠቀም ፓይታጎረስ ቲዮረም ማለት ነው። yes ስለዚህ ሰብስትራክሽን ኦፍ ቬክተር የሚለው ላይ በቀጣይ ቪዲዮ እንገናኛለን ማለት ነው። ስለዚህ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። ስለተመለከታችሁኝ እጅግ አድርጌ አመሰግናለሁ። ሀቤ ጉዳይ መልካም ቀን